Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲስ ቻናላችን ነው። አድማጮቻችን አዳዲስ የሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር በማድረግም አበረታቱት። ይህ አዲሱ ቻናል ከናንተ ወደ እናንተ ነው። በየአካባቢው ያለውን ልሳን ሆነናል ማይክሮፎን ሚዲያ ቁጥር 2 እያሉ እያመሰገኑ የሰሙ ላልሰሙ እያሰሙ ብዙዎቹ ከተለያየ አካባቢ እየደወሉ እየጻፉልና ያሉት ህዝብ ማወቅ አለበት እንዲጠነቀቅ ብለውኛል። ከሁሉ የባሰ ደግሞ ከአዲስ አበባ ደውለው ነግረውኛል። አድማጮች አንድም አይደሉም ከ10 በላይ ናቸው የደወሉልን። ተጨናንቀናል በስልክ ጥሪ ከአዲስ አበባ ከፍተኛ የሆነ ስቃይ ደርሶብናል፣ ያለነው እያሰቃዩን ነው ብለዋል። ምንድነው? ሁሉንም ወደ እናንተ አጠራርጌ ያመጣላችኋለሁ። እስከ መጨረሻ ስሙ፣ ላልሰሙትንም አሰሙ። እናንተ እንዲጠነቀቁ ላይክም አድርጉት፣ ብዙ ሰው እንዲሰማው። እኛ ለሌላ አይደለም፣ ህዝብ ልሳን ለመሆን ነው። አሁን ምንድነው ስንላችሁ የሰነበት ነው። በየከተማው ኦሮሚያ ክልል ከተሞች በሙሉ ይሄ ለየት ያለ ነው ከሰማ ነው። አሁን እስካሁን ስንነግራችሁ የነበረው ምንድነው ስንላችሁ የነበረው ምንድነው እያሉ እየደወሉ ሲነግሩን የነበረ አባረሩን፣ አፈረሱብን፣ ንብረታችን በሙሉ አወደሙት፣ ጉቦ ስጡንና እናስቀርላቸዋለን ብለው የተሰራው ብቻ ሳይሆን ባንክ ውስጥ የነበረ ተበድረንም አራጣ ገብተንም ጉቦ ሰጥተናቸው ሁሉንም ከጨረስን በኋላ ንብረታችን አፈረሱት። ከዛ የባስድ ብለው ደግሞ እነዚህ ወረውናል። በተለይ ደግሞ ሁለቱ ብሔር ጉራጌና አማራ ወረውናል። ስለዚህ ቁጥሩ በጣም ስላነሰ በዋና ከተማችን በሁሉም ከተሞቻችንን የኦሮሞ የከተማ ነዋሪ በጣም አነስተኛ ቁጥር ነው ያለው። ንግዱም ስራውም ሁሉም የሚሰራ ያለው በእነዚህ ብሔሮች ነውና እነሱ መውጣት ያለብን አንደኛ ቤታቸውን በማፍረስ ሁለተኛ ነገር ደግሞ ለነሱ አናከራይም በማለት ነው። ስለዚህ ወደ ሀገራቸው ተመልሰው እንዲሄዱ ተማረው እንዲሄዱ የምትፈልጉ ከሆነ እኛ እናፈርሳለን፣ እናንተ ደግሞ እንዳታከራዩዋቸው ብለዋል ብለን በራሳችን ሳይሆን ከራሳቸው ከተፈናቀሉት ችግር ከደረሰባቸው ሰዎች እያሰማናችሁ ሰንብተናል። ድምፁን ትንሽ ቀየር አድርገን ለህይወታቸውን በጣም ስለሚሰጉ ማለት ነው። እጃቸው ረጅም ነው ብለው በጣም ፈርተዋል። ሰው እጃቸው ረጅም ነው፣ የትም ቦታ ብንሄድም እኛ እንፈራለን ነው የሚሉት ያሉት። ምክንያቱም ብዙ ዱላ ብዙ ግርፊያን የደረሰባቸው በጣም ብዙ ጭፍጨፋ ነው የደረሰባቸው። እውነት ለመናገር ሻይ የጠጣ 12 ሰዓት ከምሽቱ ከሆነ እንግዲህ አዳማ የምናቃት ድሮ 24 ሰዓት ክፍት ነው፣ እንደፈለክ ጨፍረህ ጠጥተህ ተጫውተህ ማንም የሚነካህ አልነበረም። አሁን ግን 12 ሰዓት ከሆነ ልክ እንደ ዶሮ ቤት መግባት አለብህ። ካልሆነ ግን ምንድነው የምታደርገው ይላል። መታወቂያ አምጣ ይልሃል። አንድ ነገር ካልክ ደግሞ አንዱን ዱላ ካሳረፈልህ 30 የሚሆኑ ሚሊሻዎች አሉ ለከተማ ጥበቃ ምናምን ተብለው እዛ ጸጥታ አስከባሪ ተብለው የተሰማሩ እነሱ ጨፍጭፈው ያለ በንብረትህን ከእጅህም ከምንህም ያለው የቻሉትን ወስደው እዛው ጥለው ነው የሚሄዱት ሲሉን ሲናገሩ ሰምተዋል። ከዚህ በፊት አፕሎድ ያደረግናቸው እዚህ ቻናላችሁ ላይ አዲሱ ቻናላችሁ ማይክሮፎን ሚዲያ ቁጥር ላይ ሂዳችሁ ስሙት። ከዚህ በፊት የነበረውም ከዛም ያለው የደረሰበትን የህዝቡን ችግር ነው ልሳን ሆነን ያለ ነው። አሁን ደግሞ ለየት ያለ ነገር ነው። ይሄ በጣም የሚያናድድ ነው። እውነት የመጀመሪያዎቹ የምትሰሙትን የክፋት አንደኛ ነገር መሬት ለኦሮሞ ተወላጅ ወጣቶች ይሰጡና ትንሽ ነገር ጎጆዎች ስሩባቸው፣ ከዛ በኋላ ተሰጥቶናል በህጋዊ ተብሎ ሽጡት። በደንብ እየሰማችሁ ነው አድማጮቼ። ከዛ በኋላ ትሸጣላችሁ፣ እኛንም ሁሉንም የሚያስፈልግ ግብሩም ምንም ገቢ እናገኛለን፣ ከዛ እንዲሰሩ እናደርጋለን፣ ከዛ በኋላ ምን እንደምናደርግ ራሳችን እናውቃለን ብለው መሬታቸው ተቀብለው እነዚህ የኦሮሞ ተወላጅ ወጣቶች ደግሞ ትንሽ ነገር አጥረው ድንጋይም አንድ መኪናም ቢሆን አፍስሰው ህጋዊ የተሰጠን ነው ከፈለጋችሁ ሂዳችሁ ጠይቁ ብለው ሸጠውላቸው እነሱም ቤት አገኘን በወርቅ በሆነ ቦታ ጥሩ ነገር መስራት አለብን ብለው ተበድረው ምን ብለውም ከባንክም ከምንም አርገው ሰርተው ከዛ በኋላ እንዳልነበር አርገው እንዳወደሙባቸው ሰምተናል። ከዛ ይባስ ብለው ደግሞ ከባንክ ተበደሩ፣ ከየትም ተበድራችሁ አምጡና እናስቀርላችኋለን ብሎ ገንዘባቸውንም ሁሉ ከተቀበሉ በኋላ ነው ያፈረሱባቸው። ይህንን እንደዛ ነው። አሁን ደግሞ አዲስ አበባ የሚደረግ ያለው ከ10 በላይ ሰዎች ደውለውልናል ብለው እስካሁን ይህንን አሁን ሪከርድ ሳደርግላችሁ እስካሁኗ ሰከንድ ድረስ
የደወሉልን ወደ ከ10 በላይ ናቸው። እና አሁን የሚሉት ያሉት የኦሮሞ ተወላጅ የሆኑትን ኦሮሞ ስንል ሁሉም ኦሮሞ ማለት አይደለም። 67 ሚሊዮን ህዝብ በደል እያደረሰ ነው እያልን አይደለም። ይህንን ወቁልን አድማጮቻችን፣ በሁሉ አንፈት ያላችሁ እነዚህ ብልጽግናዎች ናቸው። የኦህዴድ ብልጽግና የአብይ አህመድ ቡችሎች ናቸው እንደዚህ የሚያደርጉት ያሉት። እነሱ የሚጠጓቸው ናቸው። ተጠቀሙ፣ ዝረፏቸው፣ ከሀብትም ከስልጣንም ከሁሉ ነፃ ማውጣት አለብን፣ እነሱን ማባረር አለብን ብለው ብሔር ብሔረሰቦችን ለማዳከም ተነስተው ያሉት። ስለዚህ ኦሮሞ ስንል ሁሉንም ኦሮሞ ያያችሁትን ጥፋት እየሰራ ነው ብላችሁ እንዳታስቡ። 99.999% የኦሮሞ ህዝብ የዋህ ነው። የኦሮሞ ህዝብ ተቀባይ ነው። የኦሮሞ ህዝብ አንድ ጊዜ ከነሱ ጋር ከዋልክ የነሱ የህብረተሰቡ አካል አድርጎ ነው የሚያየ። ስለዚህ እነዚህ እንደዚህ የሚያደርጉት ያሉት በደል የሚያደርሱት ያሉትን ጥቂት ቁጥር ያላቸው እንደሆነ እወቁልኝ። ይሄ በራሴ የማውቀው ነው። ማንም ነግሮኝ ሳይሆን እኔ አውቃቸዋለሁ። ከኦሮሞዎች ጋር ሰርቻለሁ። ኢንቨስትመንት ኢንቨስት አድርጌም በጉርብትና በምንም አውቃቸዋለሁ። አዲስ አበባ አውቃቸዋለሁ፣ ሌላ ቦታ አውቃቸዋለሁ። እዚህ ቦታ ማለት አልፈልግም። ስለዚህ ይህንን በደንብ አድርጋችሁ ተረዱልኝ። ግን አሁን የሚደረግ ያለው አዲስ አበባ ያሉኝ ከትልቁ ልጀምርላችሁ። ትልቁ ቤት ይከራያሉ። ቤት አከራዩን ይሉና ከዛ በኋላ በጣም ቤት የምታከራዩ ተጠንቀቁ። ይህንን በደንብ አድርጋችሁ ስሙ። ቤት ማከራየት ብቻ አይደለም፣ ሁሉንም ልንነግራችሁ ነው። ቤት ሊከራዩ ይመጡና ከዛ በኋላ ይመርጣል ቦታ፣ ቆንጆ የሆነ ቦታ። ከዛ በኋላ ይሄ ቤት እንከራየዋለን ይላሉ። ይህን ያህል ነው ይላል። ከዛ እሺ ምንም ችግር የለውም ብለው የ3 ወር ይከፍላሉ። ባለቤቱም ደህና ነገር አገኘሁ ብሎ ተደስቶ እነሱን አስገብቶ ቁጭ ይላል። ከዛ በኋላ ከ3 ወር በኋላ ሲሄድ የለንም፣ አሁን ገንዘብ አንከፍልም፣ ውጡ፣ አንወጣም። ስለዚህ ሂዳችሁ ተከራዩ፣ ይነስም ይብዛም፣ ትልቅም ይሁን ትንሽ ተከራዩ። ከዛ በኋላ ውጡ ካላችሁ አንወጣም በሉ። በነፃ ትኖራላችሁ። ምንም ሊያደርጓችሁ አይችሉም። ገብቷችኋል? ተከራይተው ውል አስረው ምን ብለዋል? ህግና ውል የሚባል ነገር እንደሌለ እንደማይሰራ እንድታዩት ብዬ ነው። በእነሱ ማለት ነው፣ በእነዚህ በብልጽግናዎቹ፣ በኦህዴድ ብልጽግናዎቹን ለነሱ ምንም ነገር ህግ የሚባል የሚያስፈራ ነገር እንደሌለ ነው። ውጡ፣ አንወጣም፣ እንዳውም ከሄድክ በዱላ ሰባብረን ነው የምንገልህ፣ ሽጉጥ አውጥቶ አሁን ያስፈራራኛል አለ። እዚች ሁሉ ከዚህ በኋላ እንግዲህ ባለ ንብረቱ ነው ጥሮ ግሮ ሰርቶ ሁሉንም ልጅ ማለት ነው ቤት መስራት ማለት። ከመሰረት ጀምሮ እስከ ላይ ድረስ ውሃ እያጠጣህ እየተንከባከብክ ምን ብለህ አሳድገህ ነው እዛ ድርሶ አከራይቶት ያለው። ከዚህ በኋላ ተበድሮም ሊሆን ይችላል፣ የባንክ ዕዳም ያለው ሊሆን ይችላል። ከዛ ተረክቤ ገንዘቡን ከክራይ ተቀብዬ ከዛ በኋላስ ለመንግስት ወይ ደግሞ ለባንኩ እንከፍላለሁ ብሎ ያደረገም ነው በብዛት። እነዚህ ግን አንከፍልም፣ በሉ ውጡልኝ፣ አንወጣም፣ ምን አባክ ትሆናለህ። ስለዚህ የፈለገ ነገር ቢሆን ለማታውቁት ሰው አታከራዩት፣ ዝም ብሎ ቁጭ ብሊላችሁ ይሻላል ብሏችኋል። ንገሩልን፣ ተጠንቀቁ በሉልን፣ በእኛ ይብቃ። እነዚህ የኦህዴድ ብልጽግና ሰዎች የራሳቸው ሰው ምን እንደሚናገሩ አይሰማ፣ ምን እንደሚሉ አትሰማ። ሁሉንም ነገር የሚያደርጉትን አንከፍልም እያሉ ነው። ከዛ ይባስ ብሎ ደግሞ በየሆቴሉ ይሄዱና ያድራሉ። ነገ ከፍልሃለሁ፣ በቃ አሁን ደክሞኛል፣ ዞር በል ይላሉ፣ አልጋ ለሚያከራየው ማለት ነው። ከዛ በኋላ እዛ አድረው አጨማልቀው አቆሽሸው አንሶላውን ምን ብለው ከሴት ከምናምን ጋር ነው የሚመጡት አሉ። ከዛ በኋላ ክፈሉ ሲባልስ አንከፍልም፣ ምን አባክ ትሆናለህ። ማን ነው የሚከተላቸው? ማን ነው የሚናገራቸው? ከዛ በኋላ ጥለው ይሄዳሉ። ምግብ ቤትም እንደዛ አሉ። ምግብ ቤት ሰወር ያለ ከሆነ ብዙ ሰው ጫጫታ ምናምን ካለበት እንደዛ አያደርጉም። ሰወር ያለ በቃ አለ አይደለም። ብዙ ሰው ከሌለ ግን እነሱ ከሆነ እዛ አካባቢ ያሉትን በልተው ጠጥተው እጃቸው ታጥበው አፋቸው አጉመጥመጠው ወጥተው ይሄዳሉ። ኧረ ክፈሉኝ ሲቢል ምን አባክ ትሆናለህ? የለንም፣ አልያዝንም። ይሄ እኮ በኦሮሚያ እኮ ነው፣ ፊንፊኔ እኮ ነው ያለኸው፣ የምትሰራ ያለኸው። ምን ይዘህ መጥተሃል እንዲህ ወደ ፊንፊኔ? ፊንፊኔ እኮ የኛ ነው ብለው በዱላ እና በድንጋይ ሳቱኝ። ተመልሼ ቁጭ ብዬ በቃ ፈርተን አሁን ጭራሽ የሚናገሩትን ይሄ ኦሮሞ ይመስላል ይሄ አይመስልም እያለን እየፈራን ሰውን መጠየቅ ራሱ ሀስቦ ካልሰጠን ፈርተን ዝም ብለናል። እንደዚህ ጨንቆናል ብሎኛል አንድ የጉራጌ ተወላጅ ነኝ ያለ ከአዲስ አበባ። ስለዚህ ከትልቁ እስከ ትንሹ ተጠቅመው አንከፍልም እንዲሉ አሁንም በደንብ አስተውሉ። የኦህዴድ ብልጽግና ነው የምላቸው ያለሁት።
ሁሉንም የኦሮሞ ህዝብ አትፍሩ፣ ሁሉንም የኦሮሞ ህዝብ እንደዚህ ያደርጋል እያልኩ አይደለም። እነሱ የደወሉልኝም አሉ። እነሱ ናቸው። ህዝቡ እንዳለ ነው አላሉም። ሊያከራዩን ዝግጁ ነበሩ። ቤታችን ሲፈርስብን እንዳታከራዩዋቸው፣ ከዚህ ተነቅለው መውጣት አለባቸው። ይህንን ጎናቸው ያለው ቤትንም ሁሉንም ለእናንተ ሊሆን ይችላል፣ ልማት ይሰራል። እነሱ እዚህ ከሆኑ አደጋ ናቸው። ዘመዳቸውን ከጽንፈኞች እየመጡ ያድራሉ፣ ይውላሉ። ከዛ በኋላ ለእናንተ በፈንጅም ሊገድሏቸው ይችላሉ ምናምን ብለው ነግሯቸው እያሰቃዩን ነው ነበር ያሉት። እና ይህንን ህዝብ ብላችሁ አትውሰዱት። የኦህዴድ ብልጽግና ሰዎች ግን ከላይ ከትልቅ ቪላ ቤት ከትልቅ ፎቅ ጀምሮ ተከራይተው ከራይ አንከፍልም፣ የታባክ ትደርሳለህ፣ ፊንፊኔ ስትመጣ በቁምጣ ነው የመጣኸው፣ ባዶ እጅ ነው የመጣኸው፣ አንከፍልህም። ከዛ በኋላ ሴት ነው ሂዳችሁ አቤት የምትሉት? ንገሩኝ እስቲ፣ ጻፉ እስቲ። አቤት የምትሉበት አለ ወደ ፈጣሪ ካልሆነ በስተቀር? እንዳውም ፍርድ ቤትም ከሄድ እናና ፖሊስ ስናይ የሰለጠነ ሀገር ላይ አሜሪካን ሀገር በቃ ህግ መጣ፣ ህግ አስከባሪ መጣ፣ ጥሩ ነው ብለን ነው ደስ የሚለን። አዲስ አበባስ ምንድን ነው የሚደረገው? ወይ ደግሞ ኢትዮጵያ ውስጥ ምንድን ነው እየተደረገ ነው ያለው? ወደ ፖሊስ ጣቢያ ትፈለጋለህና ና ይህን ነገር የምንጠይቅህ ነገር አለ ብለው ወስደው እኮ እዛው አስረው ያለህን ገንዘብ አጥበው ነው የሚለቁ። እጅ ላይ ያለ አይደለም፣ ባንክ ውስጥ ያለውን በሙሉ አውጣ ብለው በልተውህ ነው የሚሄዱት፣ የሚያባርሩህ። ይህንን ያለው አድማጮች፣ ስለዚህ ተጠንቀቁ። ጀምረውታል ብለን አላችኋል። ይህንን ላይክ አድርጋችሁ ያልወጣችሁ እውነት ለመናገር ለሰው አታስቡ ማለት ነው። ብሔር መርጠው አይደለም እንደዚህ የሚያደርጉት ያሉት፣ ከሁሉም ነው። ከሁሉ ከብሔር ብሔረሰብ አዲስ አበባ እንግዲህ ኢትዮጵያ ማለት ነች። ከሁሉም ማዕዘን መጥቶ አዲስ አበባ የማይኖር ነገር የለም፣ የማይነግድ የለም። ከሁሉም ነው እየተዘረፈ ያለው ሳይጮህ። ዜርስጥ ማይክሮፎን ሚዲያ ቁጥር 2 መጣህልን፣ ልሳን ትሆነናለህ። ፈርተን ተጨንቀን እኮ ዝም ብለን ነበር። ሌሎችም ወጥተው ይናገራሉ። እነሱ ከተናገሩ ሁላችንም ተባብረን ወጥተን ሰልፍም ልንወጣ እንችላለን ብለውኛል። ይህንን እያልኩ እንግዲህ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።